ተቀድሳችኋል፣ ተቀደሱ፣ ትቀደሳላችሁ የሚለው በሶስት ማንነት ሲያስቀምጠው መጽሐፍ ቅዱስ መጀመሪያ ሊገባን የሚገባው የሰው ማንነትን ልናውቅ ያስፈልገናል። ይሄ ጉዳይ የሁለቱ ሰዎች ጉዳይ ነው፣ በአዳምም ሆነና በክርስቶስ ነው። ስለዚህ በአዳም የሆኑ ሁሉ በእግዚአብሔር ፊት የሞቱ ናቸው፣ ከእግዚአብሔር ተለይተዋል፣ በእግዚአብሔር ፊት ኃጢአተኞች ናቸው። በክርስቶስ የሆኑት ደግሞ ምን ሆነዋል? በእግዚአብሔር ፊት ቅዱሳን ናቸው፣ ጻድቆች ናቸው። በእግዚአብሔር ፊት እግዚአብሔር ሲመለከታቸው ፍጹም ናቸው። በዚህ ምድር ላይ ከመስቀሉ በኋላ ሁለት አይነት ሰዎች አሉ። አንደኞቹ ክርስቲያኖች ናቸው፣ ሁለተኞቹ ደግሞ በአዳም የሆኑና በክርስቶስ የሆኑ። በአዳም የሆኑት በተፈጥሯቸው ኃጢአተኞች ስለሆኑ በእግዚአብሔር ፊት ኃጢአተኞች ስለሆኑ፣ እነዚህ በክርስቶስ የሆኑት ደግሞ ተፈጥሯቸው ማንነታቸው ቅዱሳን። ቅዱስ ያስባለን ከኛ የተነሳ ጸጋው የተነሳ ነው። በመጀመሪያ ክርስቲያን ሊያቀው የሚገባው ነገር ቅዱስ መሆኑ የተፈጥሮ ጉዳይ መሆኑን ማወቅ አለበት። ልጁ ያለው ሕይወት አለ፣ የእግዚአብሔር ልጅ የሌለው ሕይወት የለም። ምክንያቱም በቃ ልጁ አላችሁ ሕይወት አላችሁ፣ ልጁ የላችሁ ሕይወት የለም። ለምን? ኢየሱስ ክርስቶስን ባገኘን ቁጥር አዲስ ፍጥረት ሆነናል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይህ በሰብለና ፋሲል ሚኒስትሪ የሚቀርብላችሁ ሳምንታዊ ፕሮግራም ነው። በየሳምንቱ በተለያየ አርዕስቶች የመጣን ትምህርት እናስተምራለን። እንግዲህ አሁን ባለፈው በክፍል 1 የጀመርኩትን ቅድስና የሚለውን ትምህርት ዛሬም ደግሞ እንደዚሁ ቀጥሏለሁ። ስለ ቅድስና ሙሉ ሐሳብ ልናውቅ ይገባናል። እንደ ቤተ ክርስቲያን እንደ ዳነ ሰው በቤተ ክርስቲያን ውስጥ ዋና ትምህርት ሆኖ ልናስተምረው የሚገባን ሐሳብ ስለሆነ የቅድስናን ሙሉ ሐሳብ እንማራለን ማለት ነው። ባለፈው ክፍል 1 እናስተምራለን፣ ዛሬ ክፍል 2 እናስተምራለን። ከዛ በፊት አብረን እንጸልያለን። እግዚአብሔር አምላክ መንፈስ ቅዱስን ስለሰጠን ተመስገን። መንፈስ ቅዱስ ደግሞ ወደ እውነት ሁሉ ይመራችኋል ተብሎ ተጽፏል። መንፈስ ቅዱስ አስተምረን፣ ቃልህን ግለጥልን፣ ዓይናችንን አብራለን። ይህን ፕሮግራም ለሚከታተሉ ሁሉ መንፈስ ቅዱስ እንድታስተምራቸው፣ አእምሯቸውን እንድትከፍትላቸው በኢየሱስ ስም እጸልያለሁ። እኔም ደግሞ ባሪያህን መንፈስ ቅዱስ የምናገረው እንድትሰጠኝ በጌታ በኢየሱስ ስም እጸልያለሁ። ጊዜውን ሰዓቱን ሁሉ ለመንፈስ ቅዱስ አሳልፈን ሰጠን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ሳምንት በክርስቶስ ኢየሱስ ደም ያገኘነውን ቅድስና ስንነጋገር ነበረ። የትምህርቱን ስዘጋ ምንድነው የተናገርኩት? ምንድነው እንግዲህ በጸጋ ከጸደቅን፣ ከጸጋው የተነሳ ቅዱሳኖች ከተባልን፣ ለእግዚአብሔር የተለየን ሆነን ቅዱሳን ከተባልን፣ የእግዚአብሔር ማደሪያዎች ሆነን ቅዱሳን ከተባልን፣ እግዚአብሔር ኃጢአታችንን አልቆጥርባችሁም፣ አላስባባችሁም፣ ይቅር ብያችኋለሁ፣ ምሕረት አድርጌአለሁኝ፣ የክርስቶስ ደም ያመጣልን ይሄ ነው፣ ይሄ ከተባለ ወደ ኃጢአት ያበረታታል የሚል ሐሳብ ሊነሳ ይችላል። የብዙዎች ጥያቄ ነው ይሄ። ነገር ግን እንደዛ አይደለም። የበለጠ ጸጋው ወደ ቅድስና ያመጣናል። ይህን ሐሳብ ማወቅ የበለጠ ወደ ጸጋው ወደ ዙፋኑ እንድንቀርብ ያደርገናል። በሱ እንታመናለን። ጸጋ ማለት የማይገባንን ይቅርታ የምናገኝበት ብቻ ሳይሆን ጸጋ ማለት የእግዚአብሔር አቅምና ጉልበት በእኛ ውስጥ ሲገለጥ ማለት ነው። ስለዚህ ጸጋ ወደ እግዚአብሔር ሕይወት የሚያመጣን የክርስቶስ ሕይወትን የምንገልጥበት አቅም የምናገኝበት ነው። አንድ ሐሳብ እናገርና ከዛ ወደ ዋናው ትምህርት ደግሞ እገባለሁ። ቲቶ ምዕራፍ 3 ከ7 እስከ 8 እንደዚህ የሚል ቃል አለ። ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንደሆንን ነው ይላል። ክብር ለእግዚአብሔር ይሁን። በጸጋው ምን ብለናል? ድነናል። በጸጋው ምን ብለናል? ጸድቀናል። በጸጋው ምን ብለናል? ተቀድሰናል። ደግሞ የተስፋውም ደግሞ ወራሾች ሆነናል። ክብር ለእግዚአብሔር ይሁን። ቀጥሎ ምን ይላል? ይህም የታመነ ቃል ነው። ይሄ የተሳሳተ ቃል አይደለም፣ የታመነ ቃል ነው ይላል። ቀጥሎ ግን እንደዚህ የሚል ቃል እንመለከታለን።
በእግዚአብሔር ያመኑት ይላል መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህ መልካምና ለማንኛውም ሰው የሚጠቅም ነው። እንግዲህ ጳውሎስ ለቲቶ የጻፈለት መልእክት ነው። ቲቶ የጳውሎስ መንፈሳዊ ልጅ ነው። ስለዚህ ጳውሎስ ሲጽፍለት ምን ብሎ ተናገረው? የዳኑት ሰዎች ግን መልካም ነገርን እንዲያደርጉ በጣም አስረግጠህ ንገራቸው። እውነት ነው፣ በጸጋ ድነዋል። ይህ የታመነ ቃል ነው። ከጸጋው የተነሳ ጸድቀዋል፣ ከጸጋው የተነሳ ተቀድሰዋል። ደግሞ እነዚህ በእግዚአብሔር ያመኑት የጸደቁት የተቀደሱት ሰዎች ግን በመልካም ሕይወት እንዲኖሩ አስረግጠህ እንድትነግራቸው ያስፈልጋል። ይሄ ደግሞ እጅግ መልካም ነው ብሎ ሲናገር እንመለከተዋለን። ለዛ ነው እንግዲህ ሙሉውን ሐሳብ እስካልተመለከታችሁ ድረስ ወደ ተሳሳተ ሐሳብ እንዳትሄዱ አሁንም አደራ እላችኋለሁ። የዚህን ትምህርት ሙሉውን ሐሳብ ስሙት። ቶሎ ጃጅ ለማድረግ ይሄዳል ሰው። ስለዚህ ወይም ደግሞ የተወሰነ የተቆረጠ ሐሳብ ይዞ ጃጅ ያደርጋል። ግን ሙሉ ሐሳቡን ልናስተምር ይገባናል። መጽሐፍ ቅዱስ አንደኛ ተቀድሳችኋል ይለናል። ሁለተኛ ተቀደሱ ይላል። ክብር ለእግዚአብሔር ይሁን። ሶስተኛ ደግሞ ትቀደሳላችሁ ይላል። ቅድስና በሶስት ማንነት ላይ የተቀመጠ ሐሳብ ነው። ስለዚህ ሶስቱንም ሐሳቦች ሙሉ ለሙሉ አንደርስታንድ ልናደርግ ይገባል። ስለዚህ እነዚህን ሶስቱን ሐሳቦች ሙሉን ነው ማስተምረው። ስለዚህ አሁን እያስተማርኩ ያሉት ተቀድሳችኋል የሚለውን ነው። በኋላ ደግሞ ተቀደሱ የሚለውን ትምህርት አስተምራለሁ። ምክንያቱም እግዚአብሔር ቅዱስ ነውና በኑሯችሁ ቅዱሳን ሁኑ ደግሞ ተብሎ ተጽፏል። ስለዚህ ሙሉ ሐሳብ ሊገባን ያስፈልጋል ማለት ነው። ስለዚህ ተቀድሳችኋል ሲል ምን ማለቱ ነው? ባለፈውም ሳምንት አስተምሬዋለሁ። ስለዚህ አሁን ስለ ቆሮንጦስ ቤተክርስቲያን እንድንነጋገር ይሄንን እንደ ኤግዛምፕል አንድ እንድንወስድ እፈልጋለሁኝ። ጳውሎስ ለቆሮንጦስ ቤተክርስቲያን ሲጽፍላቸው የመልእክቱ መጀመሪያ ላይ በምዕራፍ 1 አንደኛ ቆሮንጦስ ምዕራፍ 1 በመልእክቱ መጀመሪያ ላይ ሰላምታቸውን ሲሰጣቸው የተናገረውን ሐሳብ እናገራለሁ። አንደኛ ቆሮንጦስ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ በቆሮንጦስ ላለችው የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ተቀድሰው ይላል። በማን የተቀደሱት? በክርስቶስ ኢየሱስ። ትቀደሳላችሁ አይደለም የሚለው ወይም ተቀደሱ አይደለም የሚለው ምንድነው? በክርስቶስ ኢየሱስ ተቀድሰው፣ ፓስቴንስ ያለፈ ነው ማንነታቸው። የቆሮንጦስ ቤተክርስቲያን በክርስቶስ ኢየሱስ ተፈጥሯቸው የተቀደሰ ነው። ከዛ ምን ይላል? የእርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስ ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። አያችሁ፣ ተቀድሳችኋል ብሎናል። እንደገና ደግሞ ቅዱሳን ሆነው ለተጠሩት። ይሄ እንግዲህ ለቆሮንጦስ ቤተክርስቲያን የጻፈላቸው ነው። ተቀድሳችኋል፣ ቅዱሳን ሆነውን ደግሞ ተጠርታችኋል ይላቸዋል። ስለዚህ ተቀድሰናል፣ እንቀደሳለን። ክብር ለእግዚአብሔር ይሁን። አንደኛ ቆሮንጦስ ምዕራፍ 6 ቁጥር 11 ላይ እንደዚህ የሚል ቃል እንመለከታለን። እናንተ አንዳንዶቻችሁ እንደዚህ ነበራችሁ። አሁን ከዚህ ከፍ ብላችሁ ስታነቡ ዝሙትን ታረጉ ነበረ፣ ትሰርቁ ነበረ፣ ታታልሉ ነበረ፣ ጣዖትን ታመልኩ ነበረ። አሁን ግን ደግሞ ተለውጣችኋል። ማንነታችሁ አሁን እንደዛ አይደለም። ከእናንተ አንዳንዶቻችሁ እንደዚህ ነበራችሁ ካለ በኋላ አሁን ያለችሁበት ሁኔታ ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ክብር ለእግዚአብሔር። ጸድቃችኋል ብቻ አይደለም ያላቸው፣ ተቀድሳችኋል ብሏቸዋል። ተቀድሳችኋል ብቻ አይደለም፣ ታጥባችኋል ብሏቸዋል። በማን? በአምላካችን በክርስቶስ ኢየሱስ መንፈስ ተቀድሳችኋል፣ ታጥባችኋል፣ ጸድቃችኋል። ይሄ ለማን የተናገረው? ለቆሮንጦስ ቤተክርስቲያን። አንደኛ ቆሮንጦስ፣ የቆሮንጦስ ቤተክርስቲያን በአንደኛ ቆሮንጦስ በተጻፈበት ዘመን የነበሩበት ህይወት በጣም አስቸጋሪ ሁኔታ ላይ ነው ያሉት። እሱ ብቻ አይደለም። አንደኛ ቆሮንጦስ ምዕራፍ 1 ቁጥር 30 እስከ 31 እንደዚህ ይላቸዋል። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው፣ ከእናንተ የተነሳ አይደለም፣ ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። ክብር ለእግዚአብሔር። ከኛ የተነሳ አይደለም፣ ከጸጋው የተነሳ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ነው፣
ቤዛችን ነው። እንግዲህ እንዲህ ተብሎ እንደተጻፈ ነው፣ የሚመካ በጌታ ይመካ። ይሄን ጳውሎስ ለቆሮንቶስ ቤተክርስቲያን ሲጽፍላቸው አንደኛ ቆሮንቶስን የነበራቸው ሕይወት በጣም አስቸጋሪ ሕይወት ውስጥ እያሉ ነው። እንግዲህ እናንተ ተቀድሳችኋል፣ እናንተ ጸድቃችኋል፣ እናንተ ታጥባችኋል፣ እናንተ ቅዱሳኖች ናችሁ እያለ የጻፈላቸው ከካራክተራቸው ከማንነታቸው ተነስቶ ሳይሆን በክርስቶስ ኢየሱስ ያገኘሁት ተፈጥሯቸውና ማንነታቸውን እየተናገረ እንጂ ካራክተራቸው ትክክል ነው ማለት አይደለም። እንደውም በዛ ዘመን የቆሮንቶስ ቤተክርስቲያን አንደኛ እርስ በርስ የተከፋፈሉ ነበሩ። እርስ በርስ ተጣልተዋል፣ ተከፋፍለዋል። ሁለተኛ የጌታ እራት በሚወስዱበት ጊዜ ይሰክሩ ነበር፣ ይጠጡ ነበረ። እሱ ብቻ አይደለም፣ በቤተ ክርስቲያን ውስጥ ሀብታምና ድሃ የተለያየበት ነው መቀመጫቸው። አሁንም በብዙ ቤተ ክርስቲያኖች ሀብታምና ድሃ እንለያለን። ይሄ እግዚአብሔር ሐሳብ አይደለም። ጳውሎስ የቆሮንቶስ ቤተ ክርስቲያን በዚህ ኮንዲሽን ቢገኙም ቅዱሳኖች ናቸው ቢላቸውም ጻድቃኖች ናቸው ቢላቸውም ማስተካከያ ሰጥቷቸዋል። ሁለተኛ ቆሮንቶስን በምናነብበት ምዕራፍ 7 ስንመለከት ንስሐ ገብተው ወደ ትክክለኛ ቦታ ሲመለሱ እንመለከታለን። ስለዚህ የኃጢአት ማበረታቻ ሳይሆን ቅዱስ ናችሁ፣ ተፈጥሯችሁ፣ ማንነታችሁ ቅዱስ ነው። ግን ያላችሁበት ሁኔታ ይሄ ነው። ማለትም ደግሞ በቤተ ክርስቲያን ውስጥ የዝሙትም ኃጢአት ነበረ፣ ከፍተኛ የዝሙት ኃጢአት ነበረ። እነዚህን ሰዎች ነው ቅዱሳኖች ናችሁ ሲላቸው የምንመለከተው። መንፈሳዊ ስጦታ በቆሮንቶስ ቤተ ክርስቲያን በጣም አለ። ነገር ግን መንፈሳዊ ስጦታውን ደግሞ በጣም አቢዩዝ አድርገውታል። አሁንም እንደምንመለከተው በቤተ ክርስቲያን በብዙ ቤተ ክርስቲያኖች የምንመለከታቸው መንፈሳዊ ስጦታ የተሰጠን በነፃ ነው። ያንን ደግሞ የምንሰጠው በነፃ ነው። በአግባቡ ነው የምንጠቀመው። ሌላው በቤተ ክርስቲያን ውስጥ መካሰስ የነበረበት ነው። በዚህ ሁኔታ እያሉ ጳውሎስ ሲጽፍላቸው ምንድናቸው? እናንተ ቅዱሳኖች ናችሁ፣ ጻድቃኖች ናችሁ፣ የታጠባችሁ ናችሁ እያለ ነው። ማንነታቸው ነው ያ በክርስቶስ ኢየሱስ ያገኙት ማንነት ናቸው። ይሄ ከካራክተር ጋር የሚገናኝ አይደለም። መጽሐፍ ቅዱስ ተቀድሳችኋል ሲለን ከካራክተር ጋር የሚገናኝ ጉዳይ አይደለም። ባለፈውም ሳምንት እንግዲህ እንደተናገርኩት የእግዚአብሔር ማደሪያ ከመሆናችን የተነሳ የእግዚአብሔር መገኛው ከሆነ ለእግዚአብሔር የተለየኝ ሕዝብ ከመሆናችን የተነሳ እንደገና ደግሞ እግዚአብሔር ኃጢአታችንን ይቅር ከማለቱ የተነሳ ቅዱሳኖች ናችሁ ይላል። ይሄ ማለት ግን በዛው ቀጥሉበት ማለት አይደለም። የራሳችን ማንነት ቅዱስ ሊያስብለን አይችልም። ምክንያቱም እግዚአብሔር ፍጹም መሆን ስለሚገባን ፍጹማን ካልሆንን ቅዱሳን ልንሆን አንችልም። በራሳችን ደግሞ ፍጹማን ልንሆን አንችልም። ስለዚህ ክርስቶስ ኢየሱስ ከመቀበላችን ከደሙ የተነሳ ምን አድርጎናል? ፍጹማን አድርጎናል። የአንድ ሰው ሕይወት ልንገራችሁ። ቆርኔሌዎስ የሚባል የመጀመሪያው አሕዛብ ጌታ ኢየሱስ ክርስቶስን የተቀበለው የመጀመሪያው አሕዛብን ሰውዬ ስንመለከት በጣም አስደናቂ ካራክተር ያለው ሰውዬ ነው። አንደኛ በመንፈሳዊ ነገር እጅግ የሚተጋ ሰው ነው። እሱ ብቻ አይደለም፣ ቤተሰቡን ይዞ ነው ይሄ ሰውዬ። ቤተሰቡ ራሱ በመንፈሳዊ ነገር ምንድናቸው? እጅግ የተጉ የነበሩ ሰዎች ናቸው። ሁለተኛ እግዚአብሔርን የሚፈራ ነው። እግዚአብሔርን በጣም የሚፈራ ሰው ነው። ሶስተኛ ለሰዎች ደግሞ እጅግ መጽዋዕትን ምን ያደርግ ነበር? እጅግ መጽዋዕት የሚሰጥ አይለውም፣ እጅግ መጽዋዕትን የሚሰጥ ሰው ነው። ሶስተኛ አዘውትሮ ማለት በየጊዜው በየቀኑ ማለት ነው። አዘውትሮ ወደ እግዚአብሔር ይጸልይ ነበር ይላል። አምስተኛ በአይሁድ ፊት የተከበረ ሰው ነበር። እሱ ብቻ አይደለም፣ በሰዎች ፊት ምን ነበር? ጻድቅ ነበር። ሰው ሲመለከተው እንደሱ አይነት መልካም ሰው የለም ነው የሚለው። በእግዚአብሔር ፊት ግን ኃጢአተኛ ነው። የሚገርማችሁ ነገር የቆሮንቶስ ቤተክርስቲያን ሰዎች በጣም አስቸጋሪዎች፣ ዝሙት ያለበት፣ እርስ በርስ የተከፋፈሉበት፣ እርስ በርስ የሚጣሉበት፣ እርስ በርስ የሚካሰሱበትን እናንተ ቅዱሳኖች ናችሁ ይላል። ይሄ ሰውዬ ግን በእግዚአብሔር ፊት ኃጢአተኛ ነው። የቆሮንቶስ ቤተክርስቲያን በእግዚአብሔር ፊት ቅዱሳን ነው። ቅዱስ ያስባለን ከኛ የተነሳ አይደለም፣ ከጸጋው የተነሳ ነው። በመጀመሪያ ክርስቲያን ሊያቀው የሚገባው ነገር ቅዱስ መሆኑ የተፈጥሮ ጉዳይ
መሆኑን ማወቅ አለበት። የሚገርማችሁ በዛ ዘመን እኮ የቆሮንቶስ ቤተክርስቲያን ቢኖር ይዘጋ ብለን ልንጮህ እንችላለን። ጳውሎስ ምን አለ? እናንተ እኮ ቅዱሳን ናችሁ አላቸው። ግን ቅዱሳን ናችሁ ብለዋቸው አልተዋቸውም። ቅዱሳን እንደዚያ አያደርግም። የዳነ ሰው ህይወት አይደለም ይሄ፣ ትክክል አይደላችሁም ስል ብሎ ማስተካከያ ግን ሲሰጣቸው እንመለከታለን እንጂ ለኃጢአት ራይት አልሰጣቸውም። ኃጢአት ትክክል ነው እያለ አይደለም። ነገር ግን በመጀመሪያ በክርስቶስ ኢየሱስ የዳነ ሰው ተፈጥሮ ይቀየራል፣ ቅዱስ ይባላል። ስለዚህ አሁን ቆርኔሌዎስ ምንም እንኳን መልካም ቢሆን፣ ምንም እንኳን ፍጹም ቢሆን ተፈጥሮ ኃጢአተኛ ነው። በአዳም እስከሆነ ድረስ የኃጢአተኝነት ማንነት ነው ያለው። በዚህ ምድር ላይ ከመስቀሉ በኋላ ሁለት አይነት ሰዎች አሉ። አንደኞቹ ክርስቲያኖች ናቸው። ሁለተኞቹ ደግሞ በአዳም የሆኑ ናቸው። በአዳም የሆኑና በክርስቶስ የሆኑ። በአዳም የሆኑት በተፈጥሯቸው ኃጢአተኞች ስለሆኑ፣ በእግዚአብሔር ፊት ኃጢአተኞች ስለሆኑ፣ እነዚህ በክርስቶስ የሆኑት ደግሞ ተፈጥሯቸው ማንነታቸው ቅዱሳን ነው። ይሄ ቅዱስ ናችሁ ሲለን መጽሐፍ ቅዱስ ከካራክተር ጋር የተያያዘ ጉዳይ አይደለም። ለዛ ነው የቆርኔሌዎስን መልአኩ መጥቶ ጴጥሮስን አስጠራና ምን በላለው? ስማ አዳምጣለው። ስለዚህ ጴጥሮስ መጥቶ ስለ ክርስቶስ ኢየሱስ በነገረው ዕለት፣ ጌታ ኢየሱስ ክርስቶስን በተቀበለ ዕለት መጽሐፍ ቅዱስ ምን ያህል የመንፈስ ቅዱስ ማደሪያ መሆኑን በልሳን በመናገር በአዲስ ቋንቋ በመናገር ምልክቱን አሳየ። ኢሚዲየትሊ ነው። ከዛ በፊት ግን ሊሆን አይችልም። ምክንያቱም ተፈጥሮ ውስጡ የውስጠኛው ማንነቱ ኃጢአተኛ ስለሆነ ማንነት ማለት ነው። ስለዚህ ስለ ሰው ማንነት ይህንን በደንብ እንዲገባን ስለ ሰው ማንነት አንደርስታንድ ልናደርግ ይገባናል። የሰው ተፈጥሮን ልናውቅ ይገባናል። ተቀድሳችኋል፣ ተቀደሱ፣ ትቀደሳላችሁ የሚለው በሶስት ማንነት ሲያስቀምጠው መጽሐፍ ቅዱስ መጀመሪያ ሊገባን የሚገባው የሰው ማንነትን ልናውቅ ያስፈልገናል። በአንደኛ ተሰሎንቄ ምዕራፍ 5 ከ23 እስከ 24 እንደዚህ የሚል ቃል እንመለከታለን። የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። ማለት ሁለንተናችሁን፣ አንደኛውን ማንነታችሁን አይደለም ያለው። ሁለንተናችሁን ይቀድስ ካለ በኋላ ሁለንተናችሁ ማለት ምን እንደሆነ ይተረጉማል። መንፈሳችሁ፣ ነፍሳችሁና ስጋችሁ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቅ ይላል። ስለዚህ የመንፈስ፣ የነፍስ፣ የስጋ ቅድስና ያስፈልጋል ማለት ነው። ሁለንተና የሰው ሁለንተናዊ ማንነት 3 ነው። መንፈስ፣ ነፍስና ስጋ ነው። መንፈስ፣ ነፍስና ስጋ ማለት ይሄ ስጋችን አሁን እኔን ስትመለከቱኝ ፊት ለፊቴ ስጋዬን ነው የምትመለከቱት። ስለዚህ ስጋዬ ማንነት አለ። ቀጥሎ ያለ የውስጠኛ ማንነት ሰው ነው። እሱ ነፍስ አለ። ከዛ ውስጠኛ ማንነቴ ደግሞ መንፈሴ ነው። እሱም ሰው ነው። ለምሳሌ ይሄ ስጋዬ ከላዬ ሲነሳ ልክ ፋሲል የሚመስል ማንነት ነው ያለኝ። ሙሉ እግር አለው፣ ራስ አለው፣ አይን አለው፣ ምን አለው? ሰው ነው። ነፍስ ሰው ነው። መንፈስ ሰው ነው። ስጋ ሰው ነው። ሰው እንዲህ ስንመለከተው አንድ ነው፣ ግን ውስጡ 3 ማንነት ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ ይሄም 3ቱን ማንነታችን ምን ሊሆን ይገባዋል? ሊቀደስ ያስፈልገዋል ይለናል በዚህ መጽሐፍ ላይ። መጽሐፍ ቅዱስ እንዳልኳችሁ ተቀደሱ፣ ተቀድሳችኋል ይላል፣ ተቀደሱ ይላል፣ ትቀደሳላችሁ ይላል። ስለዚህ የሰው ማንነት እስካልገባን ድረስ ይሄ አንደርስታንድ ልናደርገው አንችልም። ለምሳሌ እግዚአብሔር ህይወት ያለው ነገር ሲፈጥር በ3 ማንነት ነው የፈጠረው። 3 ነው ህይወት። አንደኛው እጽዋት ነው፣ ሁለተኛው እንስሳትን ነው፣ ሶስተኛ ሰውን ነው። ስለ ሰው ማንነት እንዲገባን ከፈለግን እነዚህን ማወቅ ያስፈልገናል። ለምሳሌ እጽዋትን ስንመለከት እግዚአብሔር እጽዋትን የፈጠረው በስጋ ማንነት ብቻ ነው። ነፍስ የለውም፣ መንፈስ የለውም እጽዋት። ለምሳሌ አንድ የተተከለን እጽዋት ሄዳችሁ ብትበጥሱት አያመውም፣ ወይም ደግሞ ይበጥሰኛል ብሎ አይሮጥም። ምክንያቱ ምንድነው? ነፍስ ስለሌለው። የነፍስ ማንነት ምንድነው? ስሜት፣ ፈቃድ ስላለበት፣ ዕውቀት ስላለበት ነው። ስለዚህ እጽዋት በስጋ ደረጃ የተፈጠረ ስለሆነ ብንበጥሰው ስሜት ስለሌለው አያመውም፣ ወይም ደግሞ ልበጥሰው ወይም ልቆርጠው ስመጣ ዕውቀት ኖሮት አይሸሸኝም።
ስለዚህ እጽዋት የተፈጠረው በስጋ ማንነት ነው። ደግሞ እንስሳቶችን ስንመለከት በሁለት ማንነት ነው የተፈጠረው እግዚአብሔር ሲፈጥራቸው፣ በስጋና በነፍስ ማንነት ነው። እንስሳቶች መንፈስ የላቸው። ስለዚህ አንድ በግ መጥቼ ሳርደው ስሜት ስላለው ይጮሃል፣ ያለቅሳል፣ ይፈራገጣል። እጽዋት እንደዛ አይደለም፣ ነፍስ የለውም እጽዋት። እንስሳ ግን ስሜት አለው፣ ፈቃድ አለው፣ ዕውቀት አለው። ስለዚህ ዝም ብለን ስናርደው አሜን ብሎ አይታረድም፣ ይጮሃል፣ ያብዳል፣ ስሜት ስላለው። ወይም ደግሞ ለምሳሌ አንድ አንበሳ ሚዳቆን ሊይዛት ሲመጣ ዕውቀት ስላላት እንደሚይዛት ስለሚያውቅ እየበረረች ሮጣ ታመልጠዋለች። ዕውቀት ስላላት ነፍስ አላቸው፣ መንፈስ ግን የላቸውም። ስለዚህ እግዚአብሔር ሕይወት ያለውን ነገር ሲፈጥር እጽዋቶችን በስጋ ደረጃ ነው የፈጠረው፣ እንስሳቶችን ደግሞ በነፍስና በስጋ ደረጃ ነው የፈጠራቸው። ሰውን ግን እንደዛ አይደለም። ሰውን የፈጠረው እግዚአብሔር በስጋ በነፍስና በመንፈስ ማንነት ነው። በዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር ወስዶ አበጀው ካለ በኋላ የሕይወት እስትንፋስም እፍ አለበት አለ። ማለት መንፈሱን ነው እግዚአብሔር ኢምፓርት ያደረገን፣ ውስጣችን ያስገባው የራሱን ማንነት ነው። ከዛ በኋላ ሰው ሕያው ነፍስ ያለው ሆነ ወይም ደግሞ ሕያው ነፍስ ሆነ ይላል መጽሐፍ ቅዱስ። ፐርሰናሊቲው ማንነቱ የሚገለጠው ማንነቱ ከመንፈሱ ውስጥ ያለው ማንነት ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ሰውን ስንመለከት የእግዚአብሔር ማንነት ስላለው አንደኛ ለዘላለም ሆኖ ነው የተፈጠረው፣ የእግዚአብሔር ማንነት ነው። እንስሳ ከዚህ ከሞተ በኋላ በቃ አለቀ፣ ህይወት የለውም፣ በቃ ይጨርሳል፣ መንፈስ ስለሌለው። የእግዚአብሔር ማንነት በውስጣችን ስላለ ለዘላለም እግዚአብሔር እንድኖር አድርጎ ነው የፈጠረን። አንደኛ። ሁለተኛ በዚህ ምድር ላይ ስንኖር እንድንገዛ ምድርን እንድናስተዳድር አድርጎ ነው የፈጠረን። ይሄን ለእንስሳ ወይም ለእጽዋት አልተሰጠም። ምክንያቱም እግዚአብሔር ማንነቱ አንዱ ማንነቱ የመግዛት ማንነት ነው። ያንን ማንነት አስተላልፎልናል። ከዚህ በተጨማሪ እግዚአብሔር የራሱን ህይወት ነው የሰጠን። ያ ማለት ምንድነው? ቅድስናው ጽድቁን ለኛ አስተላልፎ ሰጥቶናል። እግዚአብሔር ያላስተላለፈው ማንነት አለ፣ ያስተላለፈው ማንነት አለ። ስለዚህ እግዚአብሔር በማንነቱ ካስተላለፈልን አንዱ ቅድስናውንና ጽድቁን ሰጥቶናል። ለዘላለም እንድንኖር አድርጎናል። ለምሳሌ አንድን እንስሳ ወስደን ወይም ለምሳሌ አንድን በግ አምጥተን ቤተክርስቲያን ስናመልክ፣ ስንጮህ፣ ስንዘምር እሷ አትዘምርም። በመካከላችን ግን ዝም ብላ ልትቆም ትችላለች ወይ ግራ ልትጋባ ትችላለች። መንፈስ በውስጧ የለም። እግዚአብሔር ማንነት የላትም። ሰው እግዚአብሔር ማንነት ስላለው ፈጣሪ አለ ብሎ ያምናል። አንዳንድ ኤቲስት ነው የምንላቸው ሰዎች እንኳን መንፈስ በውስጣቸው ስላለ ከሆነ ነገር መተናል ብለው ያምናሉ። ስለዚህ ያ የገባብን ማንነት በሶስት ማንነት መሆናችን፣ ሁለንተናችን ሶስት መሆኑ፣ መንፈስ ነፍስና ስጋ መሆኑ የመንፈስ የነፍስና የሶስቱም ቅድስና ያስፈልገናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ስንመለከት እንግዲህ ወደዚህ ትምህርት ስንመጣ የመንፈስ ቅድስና ምንድን ነው? የነፍስ ቅድስና ምንድን ነው? የስጋ ቅድስና ምንድን ነው የሚለውን በትክክል ልናውቅ ያስፈልገናል። እንግዲህ እግዚአብሔር ሰውን ከፈጠረ በኋላ ለአዳም አንድ ትእዛዝ ሲሰጠው እንመለከታለን። ያ የሰጠው ትእዛዝ ምንድን ነው? እግዚአብሔር እንግዲህ በኤደን ገነት ካስቀመጠው በኋላ 3 አይነት ዛፍ እንደተከለ እንመለከታለን። ለምግብ የሚሆን ለዓይን አምሮት የሚሆን ተክሏል። አንደኛው ታይፕ ዛፎች። ሁለተኛው ደግሞ የሕይወት ዛፍን የተከለው። ሶስተኛው ደግሞ መልካምንና ክፉን የሚያሳውቀው ዛፍ እንደተከለ እንመለከታለን። ስለዚህ እግዚአብሔር አዳምን እንደዚህ ብሎ ሲያዘው እንመለከታለን። ከዛፍ ሁሉ መብላት ትችላለህ፣ ነገር ግን መልካምንና ክፉን ከሚያሳውቀው ዛፍ እንዳትበላ አለው። ከዛ በበላህ ጊዜ ምን አለው? በእርግጥ ትሞታለህ ይለዋል። እንግዲህ ይሄ የመጀመሪያው ሰውና እግዚአብሔር የገቡት ኪዳን ነው። የሰው ልጅ ከዛ ዛፍ ፍሬ ካልበላ በመንፈስም በነፍስም በስጋም ለዘላለም በደስታ በሰላም ሆኖ እንዲኖር
ይህን ምድር እያስተዳደረ ይህን ምድር እየገዛ እንዲኖር የእግዚአብሔር ፈቃድ ነው። ነገር ግን እግዚአብሔር ሰውን ሲፈጥረው በምርጫ ፈቃድ ፈጥሮታል። ምን ማለት ነው? በምርጫ ፈቃድ ይሄንን አትብላ፣ ይሄንን ብላ፣ ይሄን ከበላህ ለዘላለም ትኖራለህ፣ ይሄን ከበላህ ደግሞ ትሞታለህ ብሎ ፈጥሮታል። እንግዲህ በዘፍጥረት ምዕራፍ 3 ላይ በምንመለከትበት ጊዜ ሰይጣን መጥቶ ሔዋንን እንዴት እንዳታለላት እንመለከታለን። ሞትን አትሞቱም አላቸው። እንደውም እንደ እግዚአብሔር ትሆናላችሁ ብሎ ሲናገራቸው እንመለከታለን። ስለዚህ ሔዋን ከዛ ተታላ ያን የዛፍ ፍሬ በላች፣ ለባሏም ወስዳ አበላችው። ከዛ በኋላ ሰው ሞተ። እንግዲህ ይህን ሐሳብ ስንመለከት አዳም እና ሔዋን ሞቱ ብለን ስንናገር እንዴት ነው የሞቱት? ምክንያቱም አዳም ከዛ በኋላ መጽሐፍ ቅዱስን ስንመለከት ለ930 ዓመት እንደኖረ እንመለከታለን። ከኤደን ገነት ከተባረረ በኋላ በዘፍጥረት ምዕራፍ 5 ላይ ስንመለከት አዳም ለ930 ዓመት እንደኖረ ይናገራል። ታዲያ አዳም የሞተው ማንነቱ ምኑ ነው? ወይም እግዚአብሔር ዋሽቷል ማለት ነው? አይደለም። አዳም የሞተው ማንነቱ በመንፈሱ ነው። እግዚአብሔርን የሚመስለው ማንነቱ ከዛ ጊዜ በኋላ ሞቷል። ሰው ከዛ በኋላ መንፈሱም ከሞተ በኋላ ይበላ ነበር፣ ይጠጣ ነበር፣ ይወጣ ነበር፣ ይገባ ነበረ። ነገር ግን ከእግዚአብሔር ተለይቷል። የተለየው ግን በማንነቱ ነው፣ በመንፈሱ ማንነቱ ነው። እግዚአብሔር በተለያየ ጊዜ ሰዎችን መጥቶ እኮ ያናግር ነበረ። ግን በመንፈሱ ማንነቱ ሊያናግረው ሊገናኘው አይችልም። ኦልሬዲ ያ እግዚአብሔርን የሚመስለው ማንነቱ ተፈጥሮው ተቀይሯል። የሰው ተፈጥሮ ጻድቅ ነበረ፣ ቅዱስ ነበረ። እግዚአብሔር የሰጠን ማንነት ሕይወቱን ነው እግዚአብሔር የሰጠን፣ እስትንፋሱን ነው እፍ ያለብን። ያ ቅዱስ የሆነ መልካም የሆነ ማንነት ከእግዚአብሔር ተለየ። ስለዚህ የሰው ልጅ ከዛ ጊዜ ጀምሮ የኃጢአት ተፈጥሮ ተቀበለ። አዳም የሚባለው ማንነት የኃጢአትን ተፈጥሮ መያዝ ጀመረ። በመንፈሱ ማንነቱ ኃጢአተኛ ሆነ ማለት ነው። ይህ ብቻ አይደለም። የሰው ማንነት ከዛ ጊዜ በኋላ በሶስቱም ማንነት ነው ሞት ይዞ የመጣው። አፈር ነህና ወደ አፈር ትመለሳለህ። እሱ ብቻ አይደለም፣ የዘላለምን ሞት ይዞብን መጥቷል። ለዘላለም በእሳት ውስጥ እንድንሆን የነፍስ ሞትን ደግሞ ይዞ መጥቷል። ስለዚህ በሶስት ማንነታችን ሞቷል። ይሄ ግን በተራ ነው የሆነው። መጀመሪያ ከዛፉ ፍሬ እንደበላ ምን ሆኗል? አዳም ወዲያው ሞቷል በመንፈሱ ማንነት። እሱ ብቻ አይደለም፣ ከወንድ ፍቃድ የተወለደ በሙሉ ምንድነው? በእግዚአብሔር ፊት መንፈሱ የሞተ ነው። ገና ከእናታችን ማፀን ጀምሮ መንፈሳችን የሞተ ሆኖ ነው የምንወለደው። በሮሜ ምዕራፍ 5:12 ላይ እንደዚህ የሚል የእግዚአብሔር ቃል እንመለከታለን። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ በአንድ ሰው ምክንያት ነው ምን ኃጢአት ወደ ዓለም የገባው። እሱ ብቻ አይደለም፣ ኃጢአት ደግሞ ያመጣው ነገር አለ። እንደገባ ሁሉ ሞትም ይላል በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋል። ስለዚህ በአንዱ ሰው ምክንያት ምን ሆኗል? ኃጢአት ምን ብሏል? ወደ ዓለም ሁሉ መጣ፣ ወደ ዓለም ሁሉ ገባ። ልክ ደግሞ ኃጢአት እንደመጣ ደግሞ እንደ ቫይረስ ደግሞ ይህ ኃጢአት በሰዎች ሁሉ ላይ ስለተላለፈ ሰዎች ሁሉ ሞተዋል። ሰዎች ሁሉ ከአዳም የተወለደ ከወንድ ፍቃድ የተወለደ ሁሉ የሞተ ነው፣ በእግዚአብሔር ፊት የሞተ ነው። ምክንያቱም መንፈሱ ስለሞተ ነው። እግዚአብሔር ኃጢአተኛ ሆኖ ነው ሰውን የሚያየው። ሰውን ከእግዚአብሔር የለየው የሰውን ተፈጥሮ የለየው ኃጢአት ነው። ያም የአዳም ኃጢአት ነው። ከትውልድ ያገኘነው ነው፣ እኛ ሰርተነው አይደለም። አንደኛ ቆሮንቶስ ምዕራፍ 5:22 እንደዚህ የሚል ቃል እንመለከታለን። ሰዎች ሁሉ በአዳም እንደሚሞቱ ይላል። ሰዎች ሁሉ ምን ብለዋል? በአዳም ምን ይሆናል? እንደሚሞቱ። ምክንያቱም ኃጢአተኝነት ማንነት፣ ኃጢአተኝነት ተፈጥሮ እስከያዙ ሰዎች ሁሉ ሞተዋል፣ ከእግዚአብሔርም ተለይተዋል። ከዛ እንደዚህ ይላል፣ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ክብር ለእግዚአብሔር ይሁን። የሁለት ሰዎች ጉዳይ ነው ይሄ። ሰዎች ሁሉ ምን ብለዋል? በአዳም ምክንያት ሆነዋል። ሰዎች ሁሉ ደግሞ በክርስቶስ ኢየሱስ እንደሞቱ መጽሐፍ ቅዱስ ይነግረናል። ሮሜ 5:19ም እንደዚህ የሚል ቃል እንመለከታለን። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ስለዚህ ይሄ ጉዳይ የሁለት ሰዎች ጉዳይ ነው፣ በአዳም የመሆንና በክርስቶስ የሆኑ።
ስለዚህ በአዳም የሆኑ ሁሉ በእግዚአብሔር ፊት የሞቱ ናቸው፣ ከእግዚአብሔር ተለይተዋል፣ በእግዚአብሔር ፊት ኃጢአተኞች ናቸው። በክርስቶስ የሆኑት ደግሞ ምን ሆነዋል? በእግዚአብሔር ፊት ቅዱሳን ናቸው፣ ጻድቆች ናቸው። በእግዚአብሔር ፊት እግዚአብሔር ሲመለከታቸው ፍጹም ናቸው ማለት ነው። ይሄ የሆነው ከመንፈሳችን ማንነት ነው። መንፈሳችን ከሞተ ወይም ደግሞ መንፈሳችን ከዳነ ብቻ ነው ይህንንም ሆነው። አንደኛ ዮሐንስ 5:12 እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ምክንያቱም በቃ ልጁ አላችሁ ሕይወት አላችሁ፣ ልጁ የላችሁም ሕይወት የላችሁ። ለምን? ኢየሱስ ክርስቶስን ባገኘን ቁጥር አዲስ ፍጥረት ሆነናል። ያ አዲስ ፍጥረታችን ምንድን ነው? አዲስ ፍጥረታችን መንፈሳችን ነው። ስጋችን አይደለም፣ ነፍሳችን አይደለም። አዳም በበላ ጊዜ የሞተው መንፈሱ ነው። ክርስቶስ ኢየሱስን ባገኘን ጊዜ አዲስ ፍጥረት የሆነው መንፈሳችን ነው። ክብር ለእግዚአብሔር ይሁን። የሚቀጥለው ሳምንት ይህንኑ ሐሳብ እያጠናከርኩ እሄዳለሁ። ስለዚህ ስለ መንፈሳችን ተናግሬያለሁ፣ ስለ ነፍሳችን እናገራለሁ፣ ስለ ስጋችን እናገራለሁ። እንዴት አድርገን ነው በእግዚአብሔር ፊት ሙሉውን ቅድስና ደግሞ የመንፈስ ሙሉ ቅድስና፣ እንደገና ደግሞ የስጋ ሙሉ ቅድስና፣ እንደገና የነፍስ ሙሉ ቅድስና በእግዚአብሔር ፊት እንዴት እንደምናገኝ ደግሞ አስተምራለሁ። የተባረካችሁ ናችሁ። የሚቀጥለው ሳምንት ይህንኑ ትምህርት ይዤ እቀጥላለሁ። ኢየሱስ ክርስቶስ እየመጣ ነው። ልትነቁ ይገባችኋል። ክብር ለእግዚአብሔር ይሁን። ንስሐ ገብተን መመለስ ያለብንን ነገር ንስሐ ገብተን መመለስ አለብን። ይህን ትምህርት እያስተማርኩ ሳለውኝ ኃጢአት ችግር የለውም ማለት አይደለም። ኃጢአት ለክርስቲያኖች ችግር ሊያመጣ ይችላል። ይህንን ሐሳብ እያስረገጥኩ እየተናገርኩኝ እመጣለሁኝ። ክብር ለእግዚአብሔር ይሁን። የተባረካችሁ ናችሁ።